ለምን እንደምፈራው ለምን ገድዬ አልገላገልም? ብትሞት ይሻላል አንተ ማለት ብገል ይሻላል። አዎ ብገል ይሻላል። ይልቅስ ያ ባልሽ ሽባውን ባልሽን እንዳንቀሳቀሳችሁ በመንገድሽ ደግሞ ያቺ ጥቁር ድንጋይ እገባለሁ ካለች መሀል እገባለሁ ካለች ደግሞ ካስቸገረች ግዳያት። ሳትቀድሚኝ ልቅደማችሁ ብዬ መጣሁኝ። በምንድን ነው የምትቀድሚኝ? አንቺም ልጅሽም ልትገሉኝ ትፈልጋላችሁ። አልፈልግም። እኔ የምፈልገው ልጄን አስታምሜ ደህና ሲሆን ማየት ብቻ ነው። ታንቺ ጋር ፍርድ ቤት ለፍርድ ቤት መንከራተት ኃይል የለኝም፣ አቅም የለኝም። ልጅ ሲድን ልገኝኝ ትመጫለሽ። አልገልሽም። ከአንቺ ጋር ችግር አልፈልግም። እባክሽን የወዲት ልለምንሽ፣ ከህይወታችን ብቻ ውጭልን። አትገሉኝም? አዎ። አትበቀሉኝም? የልጄን ጤንነት መመለስ ብቻ ነው የምፈልገው። እባክሽን የወዲት ከህይወታችን ውጭልን። እንደምታለቅሽው ደረቁን እንጀራ በእንባስሽ ልጣርሹ ነው? ፀሐይ እንዴት ናችሁ? ለማንም መልካም ነገር የማያስቡት ወይዘሮ ወርቄ የወዲት መልካም ነገር ለማድረግ ብትጥርም ነገር ግን በጭራሽ አንቺ ይሄን ነገር ካላደረግሽ የኔ ልጅ አይደለሽም፣ የጀመርሽውን ባልሽንና ያችን ጥቁር ድንጋይ እናቱን መጨረስ አለብሽ። ኧረ እናቴ እባክሽ ተይኝ፣ እኔ ሰልችቶኛል ክፋት፣ በሰላም ልኖርበት። አይ አንቺ እንደሱ ለመልካም ነገር ለማድረግ ብትጥሪም ደግሞ እነሱ መልካምነት ሰልችቷቸው ወደ ክፋት ጎዳና የመጡት ባልሽና እናትሽ ጎዳና ላይ ተገናኝታችኋል። ስለዚህ ማን የሚያሸንፍ ይመስልሻል? አንቺን ሊያጠቁሽ ይችላሉ። ስለዚህ በፍጹም ሳይቀድሙሽ መቅደም አለብሽ በማለት እንግዲህ ወንዶሰንን በተኛበት ሂዳ ማንም በሌለበት በስለት ወቅተዋለች። በሚያሳዝን ሁኔታ ልጇ ድኖላት ድጋሚ ቁሞ ሲሄድ ማየት የምትጓጓው እናቱ ይሄን ጉድ አላየችም። አእምሮዋ ለውጣ ልጅቷ ምንም እንኳን ይሄን ነገር ለማድረግ ባትፈልግም ነገር ግን አእምሮዋ እንዲለወጥ ትታሰሪያለሽ ወይም ቀድመሽ አንቺ ትሞቻለሽ የሚባለውን ነገር ፈጽሞ መስማት ስለማትፈልግ ስለምትፈራ ለምን ሳይቀድሙኝ አልቀድምም የሚለውን ነገር ተጠቅማ ዩዲት እድሜ ለእናቷ ይሄንን መጥፎ ነገር ባይምሮዋ ቀርጻ ሂዳ እንግዲህ ሰው እንድትጎዳ አድርጋለች። እናቱንም ግዳያት ኑራ ምትጠቅማለች። ያ ቤት በስምሽ አድርጎልሻል ባልሽ፣ ያ ቤት ያንቺ ነው፣ እነሱን መጨረስና አንቺን ቤትሽን ይዘሽ መቀመጥ አለብሽ በማለት እንግዲህ ያልተገባ ቃላቶች ተናግራ ልጅቷን ባይምሮዋ መጥፎ ነገር ቀርጻ እናቱ በመጀመሪያም እባክሽን ልጄንና እኔን ተይን እንኖርበት በሰላም እኛ ካንቺ ምንም ነገር አንፈልግም፣ ምንም ልናደርግሽ ልንጎዳሽም አንችልም፣ በፍጹም ልንበቀልሽም አንፈልግም። እኔ የምፈልገው ልጄ ድጋሚ ቆሞ ሲሄድ ማየት ነው። እኔ አንቺን ፈጽሞ ልበቀልሽ አልችልም፣ ካንቺ ጋር ፍርድ ቤት አልመላለስም፣ በፍጹም አላደርገውም እያሉ ቢከራከሩም ነገር ግን እኔ አላምንሽም፣ በፍጹም አንቺና ልጅሽ ቆሞ ሄደ ቀን ነው የምትገቢ በማለት እንግዲህ እናቷ የመከረቻትን ባይምሮዋ ይዛ ዩዲት ያልተገባ ነገር አድርጋለች። ድጋሚ ደግሞ እንግዲህ ቁሞ እንዳይሄድ እዛው ተጋርሞ ይቅር እዛው ይልፈስፈስ ያለችውን ሀሳብ ቀይራ ጭራሽ መሞት አለብን በሚል እንግዲህ በጣም ያሳዝናል በእውነቱ። እናቱ ልጄ ቁሞ ድጋሚ ሲሄድ ማየት ነው የናፈኩትና የጓጓሁት እያሉ ይሄ ነገር እንግዲህ በጣም አሳዛኝ ነው። ዩዲትም ቤታቸው ውስጥ የምትሰራዋ ልጅ ምን ሆነች ነው ተቀይረሻል? እኔ ሳቀሽ መልካም ሆነች ነበር ያየሁሽ ያገኘሁሽ፣ አሁን ምን ተፈጥሮ ነው በምትላት ሰዓት ባሌ ነው ሊገለኝ ይፈልጋል ትላለች። እንግዲህ እናቷ የመከረቻትን ምክር ይዛ እሱ ለራሱ ካልጋ ላይ የማይነሳ ራሱን ካልደገፉት የማይንቀሳቀስ ሰውዬ ገና ተነስቶ ራሱን ድጋሚ ቆሞ ከሄደ በፍጹም አንቺ አንድ ቀን አታድርም ይበቀልሻል ስላለቻት እናቷ ያን ነገር ብቻ ይዛ ዩዲትም ወደ እናቷ ቤት ስትመጣ በፍጹም ተመልሰሽ እዛው ቤት መሆን አለብሽ፣ ያ ቤትሽ ነው፣ በቃ ባለቤትሽ በደህናው ጊዜ በስምሽ አድርጎልሻል፣ ስለዚህ ቤትሽ ያ ነው መመለስ አለብሽ በማለት ኧረ እባክሽ እናቴ ሴትዮዋ ትንሽ በረድ ይበልላት ስለተበሳጨች፣ ስለዚህ የሆነ ነገር ብትሆንብኝ ተደባድቤ ምን እንደሚፈጠር አታውቂም እንዴ? ምን ችግር አለ? ከፈለገች ትሞታ። ምክንያቱስ እርሜ ለእናትሽ እርሜ ለብሬ አስፈታሻለሁ ብትታሰሪ። እባክሽ እናቴ መታሰር የምትሆን ነገር በጭራሽ አልፈልገውም። ለአንድ ቀን መታሰር አልፈልግም። ይሄን ነገር አትገፋፊኝ። አሁን አንቺ የኔ ልጅ ነሽ የማትረቢ። ኧረ እባክሽ እናቴ ክፋት ሰልችቶኛል። እንግዲያውስ አንቺ ክፋት ሰልችቶሽ ወደ መልካም መንገድ ስትሄጂ ደግሞ እነሱ መልካም ነገር ሰልችቷቸው ወደ ክፋት ጎዳና የመጡት ባልሽና የባልሽ እናት ጎዳና ላይ ተገናኛችሁ። ማን የሚያሸንፍ ይመስልሻል? በእርግጠኝነት እነሱ ያሸንፉሻል። እኔ በወግ ማድረግ ድሬሽ ከዚህ ቤት ወጥተሻል። እዚህ ቤት ምን ጉዳይ አለሽ? ሂጂ ቤትሽ፣ ሁሉን ነገር ሄደሽ እዛ ተቀበይ። ያንን ደግሞ የጀመርሽውን ባልሽን ወይ እዛው ሽባ ሆኖ እንዲቀር አድርጊ። ደግሞ በጀመርሽው ነገር በመንገድሽ እገባለሁ ካለቻት ጥቁር ድንጋይ እናቱ ግዳያት፣ በቃ አስወግጃት። ምን ትሰራለች? ማሰብ አለብሽ። ባልሽና የባልሽ እናት እድሉን ካገኙት ይቀርሙሻል፣ ይገሉሻል፣ ለአንድ ቀንም አያሳድሩሽም። ስለዚህ እናቴ እውነትሽን ነው፣ ሳይቀርሙ ይልቅደማቸው ማለት ነው በማለት እንግዲህ የእናቷን ግፍፊነት ተከትላ ዩዲት ወደዛ ቤት ትመላለሳለች። ዩዲትም ቀጥ ብላ ወደዛ ቤት በመሄድ ወደ እነ ወንደሰን ቤት እናቱን አንቺ በዚህ እድሜው ዳይፐር ስትቀይርለት አያሳፍርሽም እንዴ? ኧረ እባክሽ ልጄ እኮ ነው፣ እንዴት አፍራለሁ? አንድ ልጄ የምሳሳለት እኔም ፈልገው አሁን እሱ ድጋሚ ቆሞ ሲሄድ ማየት ነው። እንደዚህ አሽመድምጄ እንዳስቀመጥኩት ሁሉ ደግሞ መልሼ እንዲድን ማድረግ እችላለሁ። ስለዚህ እኔ ነኝ የማስፈልገው
ባሌ ሚስት ናት የምታስፈልገው እንጂ እናት አይደለችም። ስለዚህ አንቺ አሁን ከመንገድ ዘወር በይ እባክሽ፣ ወዲህ ተይኝ፣ እንኖርበት፣ በሰላም እንኑር። ያለፈው ይበቃሻል። እኔ ካንቺ ምንም ጉዳይ የለኝም፣ ምንም ቂም የለኝም። ከልጄ ጋር የልጄን ድጋሚ ቁሞ መሄድ ማየት ብቻ ነው በጉጉት የምጠብቀው። ከእናንተ ጋር መኖር አልፈልግም ነበር፣ ነገር ግን ጥላቻችሁ ጎትቶ መታኝ በድጋሚ። አንቺና ልጅሽ ሳትቀድሙኝ ልቅደማችሁ ብዬ ነው። ደግሞ በምን ነው የምንቀድምሽ? ልትገሉኝ ትፈልጋላችሁ? ልጅሽ አንድ ቀን ቁሞ መሄድ አንድ ቀንም አታሳድሩኝ። በፍጹም እኛ ይሄን ነገር አናደርገውም፣ አናስበውም። አንቺን መበቀልም አንፈልግም። እኔ የጓጓሁት ልጄ ቆሞ ሲሄድ ማየት ነው ቢሏትም በተደጋጋሚ ቢለምነዋትም በፍጹም አላምንሽም። መርማሪ ፖሊሱም ፀሐይ ጎዳና ቁጭ ብላ ሲያገኛት ለምንድን ነው እንደዚህ ሆንሽው? ተነሽና ወደ ባልሽ እናት ቤት ለምን አትሄጂም? በማለት ወደ ቤት ይዟት ሴት አንቺ ከሰልፊት ደግሞ ምን ልትሰሪ ቤት የመጣች? በማለት ሶፋ ላይ ልትቀመጥ ስትል በፍጹም ሶፋ ላይ ልታቆሽሽ ፈለግሽ እንዴ? ጎዳና ላይ ምን ይዘሽ እንደመጣሽ ምን ይታወቃል? እዚህ ጋር በፍጹም አይገባሽም። ያንቺ ቤት እዛ ነው። እንዴት እንደዚህ ልትቀመጭ ትደፍሪያለሽ? በማለት እንግዲህ መርማሪውም ለምን እንደዚህ ያደርጋሉ? ተቀመጭ በማለት ወደ ሶፋው እንድትቀመጥ ያደርጋል። መርማሪውም ብቻዎትን ላወራው ትፈልጋለሁ በማለት እንግዲህ እርስዎና ልጆት የሰሩትን ነገር ቢታወቅ እኮ ሌላ ፖሊስ ቢያውቀው ወይም ደግሞ እንደኔ በብር የማይገዛ ፖሊስ ቢያውቅ ይሄን ነገር ሚስጥሩ ቢወጣ ፀሐይን ጎዳና ላይ መጣል የለበትም። ፀሐይ ሚስጥሩን ታውቃለች። ስለዚህ ቤተሰብ ሰብስቦ መያዝ ግድ ይለዎታል። በጭራሽ እንደዚህ ማድረግ የለበትም። በፍጹም አላደርገውም ይላሉ ወይዘሮ ወርቄ። ሊያደርጉት ግድ ይለዎታል። ምክንያቱም ፀሐይ ሚስጥሩን ታውቃለች። ስለዚህ እንደኔ በብር የሚገዛ ሁሉ ሰው አይደለም፣ ሁሉ ፖሊስ አይደለም። ስለዚህ አሁን ይሄ ሚስጥር ፀሐይ ካወጣችው ተበሳጭታና ተናዳ አሳልፋ ለፖሊስ ብትሰጠዎት ይታሰራሉ። እንደተለመደውም ደግሞ ቤተዎትን ንብረትዎትን ሊያጡ ይችላሉ፣ እድሜ ልክም ሊታሰሩ ይችላሉ። ስለዚህ ሳይወዱ በግዳቸው ፀሐይን ቤተዎት አስቀምጡ በማለት እንግዲህ ሳይወዱ በግዳቸው እሳቸውም እሺ ይሁን ምን ይደረጋል በማለት ተስማምተዋል። ለመሆኑ አስቻለው ልዩንና ባለቤቱን ትቶ የት እንደሄደ ያውቃሉ? በዚህ ሰዓት ወይዘሮ ወርቄ ሲደነግጡ ለምን ደነገጡ ይላል። ኧረ እኔ የማውቅልህ ነገር የለም፣ እኔ የእሱ ጠባቂ ነኝ እንዳለ እኔ አላውቅም በማለት የሚነገሩት ቃላት እንደሚያውቁ የሚያውቁት ነገር እንዳለ ሁሉ ካፋቸው ሲወጣ ያስታውቅባቸው ነበር። መርማሪውም ለአዲሷ ቤታቸው ለምትሰራዋ ልጅ እሳቸውን የሚያደርጉትን ነገር ሁሉ እንቅስቃሴያቸውን ተከታታያቸው፣ ልጃቸው የት እንዳለ የሚያውቁ ይመስላል። የወዲትም የወንደሰን እናት በፍጹም ልንበቀልሽ አንፈልግም ብለው ሲሏት ወደ ቤት ብትመለስም ገና ከበር ነበር አንቺ ምን ልትሰሪ መጣሽ? ለምንድን ነው የእናትሽን ምክር የማትሰሚው? በማለት አንገልሽም አንበቀልሽም በጭራሽ ብለውኛል። የጥላትሽን ወሬ ሰምተሽ መጣሽልኝ። ነገ ቁሞ ሂዱና ታያለሽ የት እንደምታገኘው ራሽን። ወይም ትሞቻታለሽ ወይም ደግሞ ትታሰሪያለሽ። አንገልሽም ብለውኛል ብትላትም እና ታዲያ አንገልሻለን ብለው እንዲነግሩሽ ፈለግሽ? ተሸንፈሽ ወደዚህ ቤት በጭራሽ እንዳትመጪ፣ እነሱ ከጀርባሽ ሴራ ይጠነስሱልሻል በማለት ተመልሳ ወደዛ ቤት እንድትሄድ ያደርጋሉ። የወዲትም እናቷ እንደላከቻት ቀጥ ብላ ወደዛ ቤት ስትሄድ ወንደሰን መናገር ባይችልም ድምጽ እያወጣ ገና ሲያያት ፈጽሞ አይፈልጋትም እና ድምጽ እያወጣ የሆነ ጮህ ባህሪ ያሰማል። አንተ ዝም በል እባክህ፣ ጤነኛ ሳይወራ በሽተኛ ዝም ብሎ ማዳመጥ ነው ያለበት በማለት አልተገባ ቃላት ስትናገር እናትየው ኧረ እባክሽ ልጄን ተይው፣ ሌላ ድጋሚ አትግደዩ፣ ድጋሚ አትጉጂው፣ አርፈሽ ቁጭ አትይም እንዳንቺ ሴትዮ፣ ልጅሽን ማጣት ካልፈለግሽ አንደበትሽ ብትዘጊ ይሻልሻል። የወንደሰን እናትም በርከክ ብለው ኧረ እባክሽ ከህይወታችን ውጭልን እንኖርበት፣ እናቴ እኮ ነግራኛለች ልትገሉኝ ነው የምትፈልጉት ትላለች። ወዲት እንግዲህ እናቷ ስለላከቻትና ያልተገባ ቃላቶች በአይምሮዋ እንዲበረስ ስላደረገች ኧረ በጭራሽ እኛ ይሄን ነገር አናስበውም ቢሉም በፍጹም ተንበርክከው ቢለምኗትም በጭራሽ አትምሩኝም፣ እንደምትገሉኝ እናቴ ነግራኛለች። ወይዘሮ ወርቄም ለፀሐይ ምግብ ሰጥተው ምግቧን ጥረግ አድርጋ ስትበላት ተርበሽ ነው እንደ የመጣሽው? ታዲያ በጣም ርቦኛል አባዬ፣ ስንት ቀን ከበላው። አንዳንድ ጊዜ ደጋጎች አይጠፉም ነበር እንጀራ የሚሰጡ፣ ነገር ግን አሁን ስንት ቀን ያላገኘሁም። እንግዲህ እኔ ተርቤ ስለማላቅ የረሃብን ነገር የችግርን ነገር ስለማላቀው ስሜቱ አይገባኝም በማለት ታፌዝባች ነበር። እስኪ ንገሪኝ የረሃብ ስሜት እንዴት ነው የሚያደርገው? ልጃቸው አስቻለውም እዛው ማገቻ ቦታ ሆኖ ድምፅ መውጣቱን ላቅቶት ደካክሟል። ይህንን ነገር ግን እናት እንዴት እያየችው ነው? መተንፈሱን ላቅቶታል። ልጁ በቀጣይ ቪዲዮ በእርግጠኝነት ሞተ እንደሚባል በእርግጠኝነት አልጠራጠርም። ድክምክም ብሎ መተንፈሱን ላቅቶታል። በስተ መጨረሻም የወዲት ጉዲት እንግዲህ ለምንድን ነው ልፈራ የምችለው? ለምን እፈራለሁ? ለምን ገድያ አልገላገልም ከዚህ ሁሉ ጣጣ? በማለት ስለታማኝ ነገር ይዛ መታ እንግዲህ ወንደሰንን በስለታማው ነገር እላው ላይ ለተሰካበት ስትል ቪዲዮ አልቋል። የዛሬው እንግዲህ የእናት ግፍ ድራማ ክፍል 81 ይህን ይመስል ነበረ። የወዲት ጨክና ወቅታዋለች። እንግዲህ እሱን በቀጣይ የምናይ ይሆናል። ለምንድን ነው ገድዬ የማልገላገልበ? እሱም ኦ ብሎ ሲጮህ እንግዲህ ቪዲዮ እዚህ ላይ ነው ያለቀው ማለት ነው። በእርግጠኝነት የጨከነችም ይመስለኛል። የእናቷ ግፊት ለዚህ ያድርጓታል። እንግዲህ ልጅቷን መልሳ ከአውሬ ከመጀመሪያው የባሰ አውሬ ያደርጋታለች ወይዘሮ ወርቄ።
ደህና መልካም ነገር እያደረገችና ለሁላችንም ደስ ብሎ ነበር። ነገር ግን በአንድ ጊዜ ቀየረቻት፣ አይምሮዋን በረዘቻት ወይዘሮ ወርቄ። እንግዲህ ወይም ደግሞ ደርሰው አስቁመዋት ቢሆን ደስ ይላል። ነገር ግን ላዩ ላይ ልክ ልትበሳው ስትል ነው በስለታማው ነገር ቪዲዮ ያለቀው። ገድዬ ልገላገል በማለት